ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ ሀሳብ አስተያየታችሁን ኮሜንት ላይ ታስቀምጡልኛላችሁ። እንግዲህ ዛሬ ደስ የሚል ነገር ተፈጥሯል። እንግዲህ ሁላችንም ይሄ ነገር በመፈጠሩ እጅግ በጣም ደስተኞች ነን። አንዳንድ ጊዜ በህይወታችን ውስጥ እንደ ዴቭ አይነት መካሪ ሰው አያሳጣን ብለናል ማለት ነው። ለማንኛውም እንግዲህ ዛሬ አብርሃም ከእስር ተፈቷል ማለት ነው። በመፈታቱም እንግዲህ ልጁን ለሩታ መልሶላታል ማለት ነው። እንግዲህ ዴቭ በደንብ ሲመክራቸው ነበር ሁለቱንም ድጋሚ የሰሩት ስህተት እንዳይደገም ማለት ነው። እንግዲህ ዴቭ ሁል ጊዜ እንደምናየው በጣም ከሁለቱም ወገን መደገፍ አይፈልግም። በቃ ገለልተኛ ሆኖ ነው ሁለቱንም ሲመክር ሲቆጣ እንደ ታላቅ ወንድም የምናውቀውና እንግዲህ ዛሬም የደገመው ነገር ይሄንኑ ነው። ሁለቱንም እንግዲህ ሲቆጣ ድጋሚ እንደዚህ አይነት ጥፋት እንዳታጠፉ እያለ እንግዲህ ይቅር ሲያባብላቸውም አይተናል ማለት ነው። እንግዲህ ከዛሬው ቪዲዮ እንደተረዳነው ከሆነ ሩታም እንግዲህ ይህን ሁሉ ሀሳብ እንድታስብ ያደረጋት አብርሃምንም ለማሳሰር ቆርጣ የተነሳችበትን ምክንያት ተናግራለች ማለት ነው። እሱም ምንድን ነው? ባለፈው እንግዲህ እነ ብሩክ ልጅሽና ከዚህ በኋላ አታዩም አብርሃም ከሀገር ይዞት ሊወጣ ነው ምናምን እያሉ ነግረዋት ነበርና ያው ያ ነገር በጣም ስላስጨነቀኝና አብርሃም ደግሞ ስልኩን አጥፍቶ ስለጠፋ እጅግ በጣም ተደናግጬ ነበረ። ለዛ ነው ይህን ውሳኔ የወሰንኩት ብላለች ማለት ነው። እንግዲህ አብርሃምም ሲል የነበረው ምንድን ነው? ያው እነ ዳኒ ሴራና ሲረው ልጁን እንዳያይ ስላደረጉት ያለው አማራጭ እንግዲህ ልጁን ሰርቆ መሄድ እንደሆነ ተናግሯል ማለት ነው። እንግዲህ ከሁለቱም ንግግር የምንረዳው አንድ ነገር ምንድን ነው? ሁለቱም እንግዲህ እየተመሩ ያሉት በዙሪያቸው ባሉ ሰዎች ነው ማለት ነው። እንግዲህ በዙሪያቸው ያሉ ሰዎች የሁለቱንም ሕይወት እየበጠበጡ ነው ማለት ነው። ምክንያቱም ሩታና አብርሃም እንዳይስማሙ እያደረጓቸው ነው ማለት ነው። በአብርሃም በኩል ያሉትም ያው ልጅሽን አታይም ከዚህ በኋላ ከሀገር ይዞ ሊወጣ ነው፣ ከዚህ በኋላ አንቺ ነሽ ለምነሽ ልጅሽን የምታየው ምናምን እያሏት እንደነበር እንግዲህ የምናስታውሰው ነው። በሩታ በኩልም እንግዲህ ዳኒና ሜሪ ሆነው በጣም መጥፎ ነገሮችን ሲያደርጉ አይተናል። ጭራሽ ቤት አትገባም ልጅህንም አታይም እያሉ እንግዲህ ሲያሰቃዩት አይተናል ማለት ነው። እና እነዚህ ሁለት ሰዎች በመሀል ቤት እንዲጣሉ ያደረጓቸው እንግዲህ በዙሪያቸው ያሉ ሰዎች ናቸው ማለት ነው። ይህ እንግዲህ በጣም ነው የሚያሳዝነው። ስለዚህ በዙሪያቸው ያሉ ሰዎችን በደንብ መመርመር መቻል አለባቸው ማለት ነው። እንግዲህ ጓደኛ መስለውም የባሰ ክፍተታቸውን እያሰፉባቸውም ሊሆን ስለሚችል ማለት ነው። ለማንኛውም ግን እንግዲህ ከዛሬው ቪዲዮ እንደተረዳ ነው ከሆነ ዴቭ በጣም ትልቅ ሰው ነው እውነት ለመናገር ሁለቱንም እንግዲህ እያስታረቀ ነበረ። አብርሃምም እንግዲህ አብርሃም ይቅርታ እንዲጠይቃት አድርጓል። ይሄ ነገር ደግሞ እጅግ በጣም ትልቅ ነገር ነው። ምክንያቱም አብርሃም ነው ጥፋት ያጠፋው። ስለዚህ ወንድሜ ስለሆነ ብሎ ዝም አላለም። በቃ አንተ ይቅርታ መጠየቅ ያለብህ ይቅርታ ጠይቃት ብሎ እንግዲህ ይቅርታ አስጠይቆታል ማለት ነው። እንግዲህ ከዚህ በኋላ ያው ፍርድ ቤትም ወስኖለታል በሳምንት 3 ቀን ልጁን እንዲያይ ማለት ነው። እንግዲህ በሳምንት 3 ቀን ልጁን መጥቶ በሰላማዊ መንገድ አይቶ ልጁን አጫውቶም እንደሚሄድ እንግዲህ ሲናገሩ ነበር ማለት ነው። ለማንኛውም ሰላም መውረዱ እጅግ በጣም ደስ ይላል። ግን አሁንም ቢሆን ዳኒና ሜሪ እንግዲህ አብርሃም እንዲታሰር በጣም ፈልገው ነበረ። ትላንትና እንዳየነው ከሆነ ያው ፖሊሱን እንግዲህ ጭራሽ የእነ አብርሃምን ሀሳቡላ እንዳይሰማ ነበር ሲያደርጉት የነበረው ማለት ነው። የሌለ ነገር እየቀባጠሩ ነበረ። ልጁን ለማየት የሚመጣው ሌሊት ነው። ጠላቷ ጋር ወስዶ ነው ልጁን ያስቀምጠው ምናምን እያለች እንግዲህ ሜሪ ስታወራ እንደነበር እናስታውሳለን። አሁንም ግን እነዚህ ሰዎች በሩታ ዙሪያ ካሉ ያ ነገር ድጋሚ ላለመፈጠሩ ምን ማረጋገጫ አለን? ምክንያቱም አሁን አብርሃም እንደ ልቡ ልጁን እንዳይ ፍርድ ቤት ፈቅዶለታል፣ ተወስኖለታል። ነገር ግን እነዚህ ሁለት ልጆች ደግሞ ሁሉ ጊዜ ጸብ ነው የሚፈልጉት። ስለዚህ አሁንም ቢሆን ሩታ ከዙሪያዋ ካላረቀቻቸው ድጋሚ ችግር መፍጠራቸው የሚቀር አይመስለኝም ማለት ነው። ምክንያቱም አብርሃም ራሱ ሲላት ነበር በዙሪያሽ ያሉ ሰዎች ጸባይሽን ቀይረውታል፣ የድሮ ጸባይሽ ነው የሚሻልሽ እና እነዚህ ሰዎች ብታርቂያቸው መልካም ነው ከአንቺ ቢርቁ እያላት ነበር ማለት ነው። እኔ እንደውም ውስጤን የተሰማኝ ነገር በቃ አብርሃም ሲፈታ ሁለቱን ዳኒንና ሜሪን ሁላ ቢያስሯቸው በጣም ደስ ይለኝ ነበር። ምክንያቱም አንደኛ አብርሃም ልጁን ወስዷል። ስለዚህ ቀጥረው አስይዘውታል በፖሊስ ያስያዙት ያው እጅግ በጣም በደል እንደበደለ ምናምን አድርገው ነው። ምክንያቱም ትላንትና ሲያወሩ እንደሰማ ነው ለፖሊሱ ከሆነ በቃ የሌለ ነገር እየቀባጠረች ስታወራ ነበር ሜሮን ማለት ነው። ስለዚህ በሐሰት ክስ ሁላ አብርሃም ቢከሳት ደስ ይለኝ ነበረ። ሁለቱንም ቢያስገቧቸውና አብርሃም እንደተለቀቀ ሁለቱንም ቢያስገቧቸው ኖሮ በቃ ሰላማቸውን ያገኛሉ ብዬ አምናለሁ። ለማንኛውም ግን አሁንም ቢሆን ይህንን ነገር የማስተካከል ኃላፊነት ያለባት ሩታ ነች።
ምክንያቱም በቃ በፍርድ ቤት የተወሰነው ውሳኔ ድጋሚ ከተሻረ ለሩታ ጥሩ አይሆንም ማለት ነው። ምክንያቱም በቃ ቀጥታ አብርሃም መክሰስ ይችላል ከዚህ በኋላ የሆነ ነገር ከተፈጠረ ማለት ነው። ነገር ግን ዞሮ ዞሮ ዛሬ በጣም ደስ የሚል ነገር ተፈጥሯል። እንግዲህ ሩታ አብርሃምን መክሰሷ ማሳሰሯ ምናምን በቃ የሚጠበቅ ነው። ምክንያቱም ጥፋትም አይደለም፣ በቃ የሩታ ጥፋት አይደለም። ልጇን አለማየት ማለት በጣም ከባድ ነው። በዛ ላይ ስልኩን አጥፍቶ ጠፍቶ ልጇንም ደብቆ መጥፋት ማለት እጅግ በጣም ከባድ ስለሆነ ሩታ ያደረገችው ነገር ጭራሽ ለወቀሳ ራሱ የሚቀርብ አይደለም። ጥሩ ነገር ነው ያደረገችው። ነገር ግን ደግሞ በዙሪያዋ ያሉ ክፍተታቸውን የባሰ የሚያሰፉ ደግሞ ሰዎች ስላሉ እነሱን ልጆች ትንሽ ራቅ ብትላቸው መልካም ነው የሚል ሀሳብ አለኝ። ወይ ደግሞ የሆነ ችግር እንኳን በመካከላቸው ቢፈጠር በአብርሃምና በሩታ መካከል ሁለቱ ራሳቸው ተነጋግረው ቢፈቱ መልካም ነው። አብርሃምም ጓደኞቹን ባያስገባ፣ ሩታም ጓደኞቿን ባታስገባ መልካም ነው። በቃ የራሳቸውን አይምሮ ተጠቅመው ራሳቸው ውሳኔዎችን ቢወስኑ መልካም ነው የሚል ሀሳብ አለኝ። ለማንኛውም ግን እንግዲህ ዴቭ ምንም ማለት አንችልም ስላንተ፣ እጅግ በጣም ነው የምናመሰግንህ። እንግዲህ ከዚህ በኋላ ግን አብርሃምና ሩታ ልጃችሁን እንደዚህ አይነት ነገር ውስጥ ባታስገቡት መልካም ነው። በልጃችሁ በቃ ጭራሽ ልጁን ቪዲዮ ውስጥ ባታስገቡት ራሱ መልካም ይመስለኛል። ምክንያቱም በቃ የራሱን ደህንነት የልጃችሁን ደህንነት ለመጠበቅ ሲባል ልጁን ጭቅጭቅ ውስጥ ባታስገቡት ከዚህ በኋላ ድጋሚ ቪዲዮ ውስጥ ልጁን ባናየው ሁላ መልካም ነው የሚል ሀሳብ አለኝ። እንግዲህ ዴቭ እንዳለው ምንድን ነው ያለው? ሁለታችሁ ተስማምታችሁ አንድ ላይ ልጃችሁን ብታሳድጉ አንድ ላይ ብትኖሩ ያው የቤተሰቦቻችንም ደስታ ነበረ። ግን ደግሞ ሁለታችሁም አንድ ላይ መኖር ማትችሉ ከሆነ ያው ልጃችሁን ተመካክራችሁ በስርዓት ማሳደግ ትችላላችሁ እያለ እንግዲህ ሲመክራቸው ነበረ። እንግዲህ ድጋሚ ልጁን እንደዚህ አይነት ነገር ውስጥ ባታስገቡት መልካም ነው የሚል ሀሳብ አለኝ ማለት ነው። ልጃችሁን ተነጋግራችሁ ተመካክራችሁ ብታሳድጉት መልካም ነው። ያው አብርሃምም እንግዲህ ለሩታ ሲላት ነበረ በቃ ልጄን መጥቼ በነፃነት አይቼ አንቺንም አይቼ መመለስ ነው የምፈልገው በቃ እያለ ነበር ማለት ነው። ለማንኛውም ይሄ በጣም ደስ የሚል ነገር ነው። እንግዲህ ሰላም አውርደዋል። ያው ሰላማችሁን ያዝልቅላችሁ ነው የምንለው። ለማንኛውም ግን ዳኒና ሜሪ እንግዲህ ቀጣይ ደግሞ የሚቀምሩት ነገር አይጠፋም የሚል ሀሳብ አለኝ። ለማንኛውም ግን ሩታ ከጎንሽ ገለል አድርገሽ የራስሽን ሰላም ብትፈጥሪ መልካም ነው የሚል ሀሳብ አለኝ። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ እንድታሰፍሩልኝ ጠይቃለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።